አንዳንድ ጊዜ ጎንበስ ማለት ትንሽነት እንዳይመስላችሁ እሺ፣ ትልቅነትም ጭምር ነውና አሁን ጎንበስ ብዬ ስላጠብኳት ሳሙና የለም እኮ ረሳ እግሬ ያልቆሸሸም ስላልሽ ደስ እንዲልሽ ነው ማጥበሽና የበኩር ፍቅር አለሜ የልጅነት ህልሜ ያንተ አይነት ሰው ነበር የምጠብቀው ኖሬ በጸባይ በውበት ነገር ታድሏል ሀሳቤን አግኝቼ ልቤም ተደላድሏል ሰው ነኝ ሙሉ አይደለም ሚጎለኝ ብዙ ነው ስፈልግ ነበረ ልቤን የሚሞላ ላልተውህ ለደቂቃ ጎደለብኝ ብዬ እምልልሃለው ምስክር ነው ቃል። ሰላም ፋሚሊዎች እንዴት ናችሁ? በድጋሚ መጥቻለሁኝ። ዛሬ ቤት መግባት አይቻልም ተከልክሏል። ሩታ ማለት ነው ከመቼው ከመቅጽበት እዚህ እንደደረሰች አላቅም። ራይድ ይዛ ምናምን ነገር እዚህ ገብታለች፣ ቤት ገብታለች። እኔ ተከትያት ነው የመጣሁት፣ ግን ደግሞ በቃ ምንም በሰዓቱ ልደርስበት አልቻልኩኝም። ወዳጅነት እያለሁ ለማስቆም ስሞክር አይ ብላኝ ጥላኝ ሄደች። ከዛም በኋላ ደግሞ በራይድ ነው ወደ ቤት የመጣችው ማለት ነው። አሁን ራሱ እንዴት አድርጌ ነገሩን ሰላም እንደማረግ ግራ ገብቶኛል። ሩታ አዳዲስ ባህሪዎች አምጥታለች እና ፕራንክ ነው እንኳን እያልኳት መቀበል አልቻለችም እና ትንሽ ግራ ገባኝ። አሁን ገብቼ ራሱ ምን እንደምላት አስጨንቆኛል። የምትሰማኝም አይመስለኝም። አንዳንዴ ሩታ በቃ ስትናደድ ችግር አለባት፣ ቶሎ መጣላት ማኩረፍ ትወዳለች እና አሁን በምን አይነት መንገድ ነው የምናስማማት የሚለው ነገር ምን ልበላት ግና በምን ላስማማት ትንሽ ግራ ያጋባል። አይታችኋል እንዴት እንደሆነችብኝ ማለት ነው ቅድምና ከመቼው በቃ የልዋ ጥግ የምታዩት ማለት ነው። መኪና አለ አይደል? እኛ መኪና ግን በራይድ ነው የመጣችው ፋሚሊዎቼ እና ሰው እኮ ቢያንስ አኩርፎ በቃ በራሱ መኪና ቤት ድረስ ይመጣል። እሷ ግን በራይድ መጣች፣ ከዛ ገባች። የሁሉ ነገር አላቅም። ጥበቃውን ስጠይቀው አሁን የመጣችው በምን አይነት መኪና መጣች ነው በራይድ አለኝ ማለት ነው። እና እስኪ ገብተን እናባብላት። ማባበልም ደግሞ አንዳንዴ ይጨንቃልና ይመስለኛል እርጉዝ ስትሆኑ ብዙ አይነት ባህሪ ይመጣልና የተማርኩት ነገር ቢኖር ምንድን ነው ከዚህም በኋላ ፕራንክ መድገም የለብኝም ብዬ ያሰብኩኝ ነውና እርጉዝ ከሆነች በኋላ ብዙ አይነት ባህሪ ያመጣችሁ ማለት ነው። ምን ልበላችሁ በቃ ከምላችሁ በላይ ያስጨንቃል ባህሪዋ። ግን ደግሞ እንደ ባህሪዋ ደግሞ መያዝ ግዴታ አለብኝ ፋሚሊዎቼ እና ያንጫንጫታል፣ ታኮርፋለች፣ ትንሹን ነገር እንደ ትልቅ አድርጋ ታገነዋለች ምናምን ነገርና ያ ነገር ትንሽ ይከብዳል። እንዴት እንደምችለውም ግራ ገብቶኛል። ብቻ ፈጣሪ ይርዳህ በሉኝ። ይህንን የምችልበት አቅም ይስጠኝ እንጂ ሩታዬ በጣም ከባድ ሰው ሆናለች፣ ፋሚሊዎች ኃይለኛ ሆናለች እና እስኪ እንግባ እንለማመጣት እንደፈረደብኝ ማለት ነው። አይታይ ብቻ በሩን እንዳዘጋብኝ እፈራለሁ ፋሚሊዎች። የኔ ወድ ሩታ እንዴት ነሽ? ደህና ነሽ? ፈጣሪ ይመስገን ደህና ነኝ። እንዴት ነው የምታኮርፊኝ? አላኮረፍኩም። እና ታዲያ ለምሮ ጥለሽን በራይድ የመጣሽው እንዴ? ፕራንክ ነው ተባልሽ አይደል እንዴ? አንቺ ፕራንክ ስታደርጊ ችግር የለውም። እኔ ፕራንክ ሳደርግ ግን እንዴት ትሆኛለሽ? እሺ ፕራንክ ነው፣ ስቀልድ ነው። ያ ሁሉ ነገር ያወራሁት ስቀልድ ነው። በቃ እመኝ። አላምንም። የምር እመኝ። የፈለግከውን የልብህን እንደፈለግህ አውርተህ ደስ ያለህን ተናግረህ ሰው ይከፋዋል አይከፋውም አይባልም። ግን ብለህ የፈለግከውን ነገር ሚዲያ ላይ አውርተህ ስታበቃ ነው እንዴ ፕራንክ ነው የምትለው እኮ። እሺ አንቺ ፕራንክ አድርገሽኝ አታውቂም? ከባድ ነገር አላውቅም። ይቅርታ። እሺ በቃ ይቅርታ። እሺ ምን ላድርግ? ልቀጣልሽ? እሺ ደስ ያለሽን ነገር ልቀጣ እኔ ራሴ ማለት ነው። አንጣጣጣብኝ እኮ እሺ ይቅርታ ሩታ። እሺ ፕራንክ ነው በቃ። ፋሚሊዎች ቢያንስ ፕራንክ ነው እንኳን ስላት አትረዳም። እያያችኋል ነው። ፕራንክ ነው ወይ? ምን አገባኝ? የምር ፕራንክ ነው።
ጌታ ነው የተቀለደሽ ነው አንቺ ላይ አኩርፊሽ ምናምን አይደለም እንዴ? ምንም ፕራንክ የለም እንደዚህ አይነት ፕራንክ ማይመስል ነገር ታወራለህ እንዴ? ጭራሽ ውሸት። እሺ በቃ ልቀጣልሽ፣ የፈለግሽውን ቅጣት እቀጣለሁ። አልፈልግም። ጌታ ነው የምሬ ነው። ግን አታኩርፊኝ። አልፈልግም። እንዴ አሁን አብርሃምና ሩታ ተጣልተዋል ሲባል ደስ ይልሻል? እንዲባል ትፈልጊያለሽ? አንተ አይደል እንዲባል የፈለግከው መጀመሪያ እኮ። በቃ እሱን እኔ አውቄ ነው። ይቅርታ እኔ እኮ ነግሬያቸዋለሁ። ይኸው ቪዲዮውን ላሳይሽ ከፈለግሽ ጌታ ነው ቪዲዮውን ላሳይሽ እና ታዲያ በእናትሽ የፈለግከውን ነገር አድርገህ ሲበቃ እዚህ ጋር ይቅርታ ምናምን ትላለህ እንዴ? ፕራንክ መደራረግ የለብንም ማለት ነው? ፕራንክ መደራረግ የለብንም ማለት ነው? አዎ የለብንም። አንተ የልብህን ተናግረህ እንደፈለግከው አውርተህ ቆይ እንዴ ውሸትህን እኮ ማለት ጭራሽ ውሸት እኮ ነው እያወራክ የነበረው። ምን ብዬ ዋሸሁሽ? ምን ብዬ ዋሸሁሽ? ግን እኮ አንዳንድ እውነት አለ አይደል? እኔም ጋር በቃ እሺ ልንገርህ። እሺ በመጀመሪያ ደረጃ እዛ ከመሄድሽ በፊት ቴስት አድርገሻል ማለት ይሄ ውሸት ነው አይደለም? በቃ እሺ አውቀሻል። እኔ ያልኩሽ በቃ እንደዚህ የምትሆኚው ምን ማለት ነው እኮ በቃ እኔ እሱን አንቺን ፕራንክ ለማድረግና ለማስደንገጥ ነው። ሁለተኛ ደግሞ ወሩ ለኔ ተደበቀ ምናምን የምትለው አንተ እኮ መብትህ ነው ማወቅ። ማንም የደበቀ የለም። እዚህ ጋር እያስመሰልክ ነው። ውሸት ነው ይሄ፣ ነጭ ውሸት። ነጭ ውሸትማ የለም እኮ ጥቁር ውሸት እንጂ ፕራንክ ነው እኮ ያልኩሽ። በቃ በአጠቃላይ ዋሽተሽ ፕራንክ አድርገሽኝ አታውቂም። እኔን የማይመስል ነገር አታወራ። በቃ ይሄ ፍቅር ፕራንክ ነው። እሺ እኮ የፈለግሽው ነገር ትቀጣለሽ። ጌታን የምሬ ነው። አልፈልግም። የፈለግሽው ነገር ምንም አልፈልግም። እግርሽን ጠብሽ እውነት እግርሽን አጥብሻለሁ። ከፈለግሽ የፈለግሽውን ነገር እቀጣልሻለሁ። ግን አታኩርፊ እንዴ? እቀጣለህ? አዎ እቀጣልሻለሁ። እሺ እንደዚህ ተዘቅዘቅና ቆም እንዴ ሩታማ ጠይቀኝ። አንቺ ደግሞ እንደዚህ ተዘቅዘቅ ቆምልኝ ታረቃለህ። አለበለዚያ ከአጠገቤ ዞር በል። እንዴ ሩታ ከመቼ ጀምሮ ነው እንደዚህ አይነት ባህሪ ያመጣሽው? አንቺ አባወራ እኔ የማወራ ሆነን እንዲህ እያልን እኮ ነው ያለነው። ደህና ነሽ? በቃ ጨረስክ እና ታዲያ ምን ልበል ከዚህ በላይ? እንዲህ ነው አባወራነት ማወራነት እኮ። እሺ እሱ ስህተት ነው ሩታ። ኧረ በእግዚአብሔር ተቀበይኝ። በቃ ተረጉምበት መንገድ ሁሉ ግራ። ኧረ በቃ እሺ ይቅርታ። በቃ ለሁሉም ነገር ይቅርታ። ይቅርታ አድርጊልኝ እኮ ተቀጥታ ነው የሚቀርታ እኮ ይቅርታ አድርጊልኝ። በቃ እኔ ማይኩን ይዝልሃለሁ። ተቀጥታ አልፈልግም። ይቅርታ። እኔ ደግሞ ይቅርታ ካላደረግሽልኝ አለ ያው ሊደክመኛል። አትጫነኝ እኮ ይቅርታ ካላደረግሽልኝ አልነሳም። ወይኔ ጉዴ። ይቅርታ አድርጊልኝ። በግድ ነው እኮ እሺ ይቅርታ አድርጊልኝ። እሺ ቢያንስ እሺ ልቀጣልሽ ከፈለግሽ ነው ያላሳዝንሽም እንዴ? ነው ተቀጣ። እኔ እኮ በጣም ማሳዝን ሰው ነኝ እንዴ? የምር ስንት ሰው እንደማሳዝነው ብታይ። አሊያም ብዙ ሴቶች ይበሉብሻል፣ እኔን ማለት ነው። ይምጣ። እሺ ምን ካላቸው ምን ታረጋቸው? ይሞክሩኝ። ምን ታረጋቸው? አንገታቸውን ወይ ወደፊት ወይ ወደኋላ ቅንጥስ አረጋለሁ። ማን የሚመጡትና እንዴ? እና ታዲያ በቃ ተንከባከብኛ። ታዲያ ካልተንከባከብኝ አሁን ራሱ ማለት ነው ምን አሁን ትቀጣለህ እኮ። እሺ ልቀጣ። እሺ እግርሽን ልጠብሽ በቃ። አይ መጀመሪያ እኔ የምልህን ካደረክ ነው እኮ። እሺ ምን ላድርግልሽ? ከዚህ በላይ እንደዚህ ተዘቅዘቀቁ። እንዴት ነው የምትዘቀዘቀው? እንደዛ ማማ ደግሞ አትቀልጂያ ታዲያ እንዴ። መብቴ መሰለኝ እዚህ ጋር ተዘቅዘቀህ ቆም። በቃ እኔ እርጉዝ ሴት ባሏ ብዙ ጊዜ እግሯን ሲያጥባት አይቻለሁ ቪዲዮ ላይ እና እግርሽን ልጠብሽ በቃ። እነሱ እግራቸው ቆሽሾ ነው እኔ ያልቆሽሽም። ዞር በል ከዚህ አልፈልግም። ሳኩ መሰለኝ። ኧረ በእግዚአብሔር ሩታ እኔ ላሳዝንሽ በእናትሽ። በቃ እግርሽን አጥቤሽ ተንከባክቤሽ ምናምን ከዛ ላስተኛሽ እና ስለዚህ ተስማማን ማለት ነው። እስከዛ ወሬያቸው መጣሁኝ። ሰላም ባያቸው። እሺ ቅድም ስራ አኮረፍሽ፣ አሁን በስነ ስርዓት ፈታ ብለሽ ሰላም ባያቸው። እኔ ቅድምም በስርዓት ነው ሰላም ያልኳቸው እኮ አሁንም በስነ ስርዓት ሰላም ባያቸው። እሺ እኮ በዚህ ልክ እንታረቅ እንዴ? እንታረቅ ከቅጣት በኋላ አንተም ተመካክራችሁ ነው እንደዚህ የምታረጉት። የልባችሁን ሰርታችሁ ስታበቁ እዚህ ሸንጉሊቴን አያጣጣብሩ። እሺ ጋይስ እንዴት ናችሁ? ቀደምም በስነ ስርዓት ሰላም እንዳላችሁ አናዱኝ ሄድኩኝ ማለቴ እና እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ ፈጣሪ ይመስገን። የማይሆን ነገር እየቀባጠረ ይኸው ገና ከሆነ እያበሳጨኝ ነው።
ምን አገባኝ? የሆነ ነገር ቦን ግን አለቀው አንድ ነገር ሉንና አለቀው እና ደህና ናችሁ? እኔ ደህና ነኝ ፈጣሪ ይመስገን። ምንም ያወራሁት ነገር የለም። እኔ ነግሬዋለሁ ሁሉንም። ሲቀጥል ደግሞ ለዶክተር እንዳትናገር ብለሽ ምናምን ያለኝ ሁሉንም ነገር ውሸቱ ነው። እሺ እኔ መብት ሲጀመር ግዴታው ነው፣ ከመብት አልፎ ግዴታ ነው። ይሄ ለእናት ብቻ የተሰጠ ሳይሆን የአባትነትም ግዴታው ጭምር ነው። ወሩን ማወቅ፣ ሕክምና መከታተል ምናምን ሁሉንም ነገር የማወቅ ግዴታ አለበት። ስለዚህ እኔ በምንም ተአምር እንዳያውቅ እንኳን በፈልግ የማወቅ ግዴታ ስለሆነ እኔም ያንን ነገር ማድረግ ስለማልችል ተነግሮታል ማለት ነው። እሱ ውሸቱን ሊያበሳጨኝ ፈልጎ ነው። ትንሽ ከተረጋጋው በኋላ ነው እንትን ያልኩት። እዚህ መጥቼ ጥየውን የመጣሁት በራይድ ብቻዬን። እንትን ቢለኝ ቢጣራኝ ምን ቢለኝ ልሰማው አልቻልኩም። በራይድ ጥየውን የመጣሁት እና ብቻ አናዶኛል። ግን በቃ ይቅርታ አድርጌለታለሁ። በደንብ ይቅርታ ማድረግለት ግን ከተቀጣ በኋላ ነው ማለት ነው። እናንተ ግን ቆይ እንገናኛለን እናንተ። እሺ ፕራንክ እንዴት እንደሆነ ነው ማሳያችሁ፣ ጠብቁ። አንተም እሱም ደህና አድርጌ ነው በቀላችሁ እንደዚህ እስክትሉ ድረስ። ለማንኛውም ከዛ ውጪ ምን ያሻችሁ ነገር አለ መሰላችሁ? ተናግሬያለሁኝ። ቴስት ያደረግሽው እዚህ ለሁለተኛ ጊዜሽ ነው አውቀሽ ነው ምናምን ያለኝም እሱንም አላውቅም። እንደነገርኳችሁ ነው መጀመሪያም ሳውራ እንደሰማችሁት ነው። ምክንያቱም እኔ ቀደም ባቅ ኖሮ እኔ እንደዚህ አይነት ስህተቶችን አላደርግም ነበር። ጨጓራዬን አሞኛል እያልኩኝ የራስ ምታት ያዘኝ እያልኩኝ መድኃኒት እየተጠቀምኩ ነበር። ስለዚህ እነዛ ነገሮች በፍጹም አላረግም ነበር ባቅ ኖሮ ማለት ነው። እንዲሁም ደግሞ እንትን ይሄ ገመል ላይ ስትወጡ ምናምን በጣም ይነጣል እና ያማል፣ ጥሩ አይደለም። እንደገና ደግሞ ባይዘዌ ሚስቶቻችሁን ተንከባከቡ ይላል ቃሉ። እሺ እና ግዴታ ነው። ዛሬ ደግሞ ከየት ነው ያመጣኸው? ይሄንን እንክብካቤ ያስፈልጋታል። ሚስት በባህሪዋ በጣም ስስ ነች፣ ስስ ጎን አላት እና ብልህ የሆነ ሰው ያንን ስስ ጎን በደንብ ማግኘት ይችላል። እና አንዳንድ ጊዜ ጎንበስ ማለት ትንሽነት እንዳይመስላችሁ እሺ፣ ትልቅነትም ጭምር ነውና አሁን ጎንበስ ብዬ ስላጠብኳት ሳሙና የለም እኮ ረሳ እግሬ ያልቆሽሽም ስላልሽ ደስ እንዲልሽ ነው ማጥብሽና ትንሽኛ አይደለም እሺ፣ የኔ ውድ ስለምወድሽ ነው ማጥብሽ እና ይቅርታ እንድታረጊልኝ ነው ያለክ። አንዳንድ ሰው እንደዛ ይመስለዋል እና ለሰው ነው አንተ የምታስበው፣ ለራስህ የመሰለህን አታረግም። እሺ ራሴ የመሰለኝ ነው የማደርገው፣ ግን ደግሞ ማለት ነው ይቅርታውን ታረግልኛለሽ አይደል? ከጠብከኝ በኋላ እኮ ከጠብኩሽ በኋላ ያስማማናል። አስቤበት ምናምን ባይዘዌ የሩታ እግር በጣም ያምራልና ልክ በእኔ እግር ነው የወጣውና በእኔ ሰዓት ላይ ውሃ እንዳይገባ ይህንን እንኳን አትነግረኝማ። ምንም ያስቅሽ። በአንተ እግር መውጣቱ ገርሞኝ፣ የኔ እግር በአንተ እግር መውጣቱ ገርሞኝ። እንዴ እኔ እግር ቢኖርሽ እኮ ማለት ነው እሑድ ቀን በነጠላ ጫማ ወይ በባዶ እግር ትወጪ ነበር። እንዴ ማን ሽፍን ጫማ ሲያደርግ የተጠቃለበት እንታዴ ነው ማረገው። እግርሽ እንድታይ አድርገሽ ትወጪ ነበር ማለት ነው። እና ሩታዬ ከዚህ በኋላ እግርሽን እኔ ማጥብሽ እሺ። ሆዷ እየገፋ ሲመጣ እግሯን እኔ ነኝ ማጥበው። አሁን ኦልሬዲ ስለጀመርክ በዚህ ነው መቀጠለው። ለማንኛውም ሁሉ ጊዜ ገና ሳደርሽም በደም ትንሽ ገፋ አሻንጉሊቴ ነው ገፋ እያለ ሲመጣ ነው እኔ የተባልኩት። እርግዝና ገፋ እያለ ሲመጣ ግዴታ እግራቸውን ምናምን መታጠብ ስለማይችሉ ውሃው ይቀዘቅዛል። እና ግዴታ እኔ ነኝ ማጠብ ያለብኝ ማለት ነው ፋሚሊዎቼ። ብቻ ለማንኛውም ፈጣሪ ይርዳኝ ለማጠቡም ለምንም። ዋና ሩታዬ ለዛ ክብር ብቻ ትብቃለኝ እንጂ እኔ እሷን ማጠብ አያቅተኝም። ለማንኛውም በጣም ያምራል። አውቄ ነው እግርሽ በጣም ነው የሚያምረው። ቴንክ ዩ
አመሰግናለሁ። ከዛ ሳማት እሺ እንታረቅ ታርቀናል ጋይስ። ካሁን በኋላ እንዳታረቅሽ እንደዚህ ስለታረቅን ደስ ብሎኛል። እሺ ታረቂያለሽ ጋይስ። እሺ ለማንኛውም አሁን ደግሞ ምን ይቀጥላል መሰለሽ? ተገባደልካ መሬት ላይ እግርሽን ታመጪና እዚህ ላይ ታረጊና ከዛ ለስላሴ እንዲኖረው እግሯ ለስላሴ በደንብ እንዲኖረው እችን ትቀቧታላችሁ ማለት ነው። ከዛ በቃ ዋው እግሯ በጣም ነው የሚያምረው። ባይዘው ቤሩታ ማለት ነው። ተቃለዳችሁ ነው። እሺ ከኔ ይሻላል አልኳችሁ። አታምሩት። ከኔ ይሻላል እኮ ካንተ እኮ ይሻላል። ትክክል ነህ እኮ እኔ ምን አልኩኝ? ዛሬ ይሻላል እኮ ያልኩሽ ያምራል ነው ያልኩሽ። ሌላ ምን ወጣኝ? ፈጣሪ ያንቺና የኤፍሬም ነገር ኤፍሬም እኮ ሁለቱ እንዲተደምረው አንድ እግር ነው ናኛው እግርሽን የበሬን እኮ ነው። የኤፍሬም እግር ማለት የሩታ ሁለቱ እግር ተደምረው እንደማለት ነው። ሰቃልድ መስሏችሁ ነው? እግዚአብሔርን ተደምረው ነው እግሩ ወይስ ውበቱ ትላለህ? ኤፍሬም ቁመቱም ርዝመቱም እኔ ዩኔስኮ ላይ መመዝገብ አለበት ከተቻለ የዓለም ወይንም የኢትዮጵያ ዩኔስኮ ላይ መመዝገብ እንጂ ስንት ቁጥር እንደሚያደርግ ታውቂያለሽ? ግን አታውቂም። ከዛሬ 44 ቁጥር ነው ምናምን እውነት ወይ 43 ወይ 44 የምር የእውነት ትልቅ ነው በጣም። ደግሞ በዚህ ዘመን ውሸታም ሆናል እንዴ ማማ። ደግሞ 43 ቁጥር ጫማ አይደል ለመሆኑ? እና እስከ 45 እንዳለ አታውቂም እንዴ? እውነት ጌታ ነው ያውቃሉ። እስከ 45 ድረስ ጫማ አለ። እስከ 45 ቁጥር እግር ያለው እንዴ? ኧረ በደምብ ታድለው ምን ያደርጉበት አንተው ሊበሉበት እና ለማንኛውም ፋሚሊ በእነሱ ዘመን ማለት ነው ኪያ ድንጋይ በእነሱ ዘመን ይሄ ምንድነው መሬት በእግር ተለክቶ የሚገዛው ታድለው 45 ቁጥር እግሮች 15 እውነትም 1000 ካሬ ይደርሳቸዋል። በዛን ሰዓት 1000 ካሬ ነው የሚደርሳቸውና ደስ የሚለው ግን ሚስትን በቀላል ነገር ማታለል ይቻላል። ለካ አታለልከኝ ነው። አይ ባይዘው ማለት ነው እግዚአብሔርን የምር አንዳንዴ ቁም ነገር እናወራ አይደለ? ወንድ ልጅ በጣም እልህኛ ሲሆን በጣም ከሴት ልጅ ጋር መራራቅ ይመጣልና ምን እንደተረዳው ታውቃላችሁ? አንዳንድ ጊዜ አእምሯችንን ቀለል ለማድረግ ነው እንጂ ያው ሩታዬን አሁን በቀላል መንገድ እንደዚህ መታረቅ ቻልኩኝ ማለት ነውና የኔ ውድ ይቅርታም ካደረግሽልኝ ደስ ብሎኛል። ስላደረግሽልኝም በጣም አመሰግናለሁ። ግን ደግሞ የትናንትና ያወራሁሽን ሀሳብ ደግሞ ብትስማሚልኝ ሞር የተሻለ ነው። ነገ ነው የሚሄደው። ስለዚህ ፋሚሊዎቼ እሷ ለ5 ቀን ለ10 ቀን ካልሆነ አልፈቅድም ነው እያለች ያለችው። እኔ ደግሞ 15 ቀን ነው የምቆየው። ስለዚህ ሩታዬ የኔ ፍቅር ስወድሽ ፍቀጂልኝ። አንደኛዬን 15 ቀን ቆይቼ ልምጣ። እኔ እኮ አሞኛል እኮ አውቃለሁኝ እኮ አሞኛል። ግን ደግሞ ይሻልሻል። አሁን ደግሞ አንተ ስትሄድ የበለጠ ነው የሚያመኝ እንዴ በቤተሰብ እኔ ደግሞ ግዴታ መሄድ አለብኝ። ሁለታችንም የሚጠቅመንን ነገር ለማስተካከል ነው የሚሄደው። ባይዘው ሲሄድ የሆነ ነገር ለማስተካከል ነው። ለእናንተም ሰርፕራይዝ አላችሁ። እኔ ሄጄ 15 ቀኑን ጨርሼ ስመጣ እንግዲህ ወደ እናንተም የምናመጣው ትልቅ ሰርፕራይዝ ይኖረናል ማለት ነው ፋሚሊዎቼ። ስለዚህ ሩታዬ እሺ ብለሽ ፍላጎቴን አሳኪልኝና 15 ቀን ቆይቼ ልምጣ። 15 ቀን ብዙ ነው ያኔ አልፈቅድልህም እንዴ? እኔ ብቻዬን እዚህ ባዶ ቤት ውስጥ 15 ቀን ለምን? ባዶ ቤት ኦዲየንስ አለ፣ ቪዲዮ ትቀርጭላቸዋለሽ። ከዛ ኦዲየንሶችሽ ኮሜንት ጽፉልሻል፣ ላይክ ያደርጉሻል። ስለዚህ ከነሱ ጋር እያወራሽ ምናምን ትጠብቅኛለሽ። 15 ቀን ማለት እኮ ነገ ነች አይደል? ቤተሰብ ዋና የምንሄድበት ፐርፐዝ ይሳካ ነው የሚባለው እንጂ 15 ቀን ማለት በጣም ጥቂት ነች ማለት ይቻላል። ስለዚህ እሺ በይኝ። እሺ ቀንስልኝ። ይሄን ደግሞ ያው ቤተሰብ እኔ ብቻዬን አይደለም የምሄደው፣ ሌላም ሰው አለ። ምናልባት አብሮኝ ሄዶ ግን ቶሎ ነው የሚመጣው። አሁን ኤፍሬም ከኔ ጋር ይሄዳል፣ ሄዶ ግን ቶሎ ይመለሳል ነው እኔ ፍቅር። ስለማንቆይ 15 ቀን ቆይተን እንመጣለን ማለት ነው።
ስለዚህ እንዳይደብራት ቤተሰቦቼ ሁላችሁም ላይክ አድርጓት፣ ሰብስክራይብ አድርጓት። እስከሚመጣ ድረስ 200 ሺህ ያስገብታችኋል። ከዛ እኔ ደግሞ እንግዲህ 200 ሺህ የገባችበትን አከብርላታለሁ ማለት ነው ቤተሰቦቼ። እና ያስማማናል አይደል ሩታዬ? ፕሮሚስ በኋላ ማልቀስ ምናምን ካሜራ ሲቋረጥ መጨቃጨቅ ማልቀስ አይቻልም። ነገ ሄዳለሁ ትሸኛለሽ፣ አለቀ። ያስማማናል አያስማማንም? ግዴታ ሆነ ነገሩ። ያስማማናል አያስማማንም? ያስማማል። 15 ቀን ሙሉ ነው የምስማማው። 15 ቀን በቃ ተስማሚና ለሁለታችንም የጠቅመን ነገር ነው ቤተሰብና እናንተንም ሰርፕራይዝ ለማድረግ ነው የሚሄደው፣ ለሌላ ነገር አይደለም። ስለዚህ የግድ መስማማት ደግሞ አለብሽ። ይልቅ 15 ቀን ማለት እኮ ባይዘው በጣም ትንሽ ናት። ነገ በያት። ስለዚህ ዋናው እስከዛ ድረስ ሰላም ሁኝልኝ ሩታዬ፣ እንዳይደብርሽ። ተስማምተሻል? እሺ ለማንኛውም ፋሚሊዎቼ ሩታዬም ተስማምታለኛለች። እንዴ ከፍቶሽ ነው እንዴ? ደስ ብሎሽ ነው እንጂ ደስ ብሎሽ ነው። እንዲከፋሽ ምናምን አልፈልግም። አለም ለሁለታችን የምንሄድበትን ጉዳይ እቀራለሁ ማለት ነው። አይ እንደዛ ካልሆነ በቃ እኔም በፕሌን ውሰደኝና አንተ በመኪና ሄድ። እንዴ ላንቺ ተብሎ ፕሌን ከቤት ጀምሮ ከዛ ወደዛ ይሄ ከባድ ነገር ነው። ሄሊኮፕተር ተከራይልኝ። የግል ሄሊኮፕተር እግዚአብሔር ያደርሰናል። ባይዘው ጥሩ ነገር መመኘት ጥሩ ነው እና ያርገው። አንድ ቀን ዋንዴ የግል ሄሊኮፕተር ይኖረናል ዋንዴ ማለት ነው። ምናልባት ይሄንን ቪዲዮ የሚቀመጥ ይሆናል፣ አብዛኞቻችሁ ልታስታውሱት ትችላላችሁ። እና አንዳንዴ እንደ ቀልድ የምናወራቸው ነገሮች እግዚአብሔር ብሎ ግን ሪሊ ያደርገዋል። አንድ ቀን የራሳችን ሄሊኮፕተር ሊኖረን ይችላል። እየሳቅሽ ነው፣ ቀልድ ሊመስልሽ ይችላል። ለሰው የማይቻል ደግሞ ለእግዚአብሔር ይቻላል አይደለ? ስለዚህ ለፈጣሪም የሚሳነው ነገር የለም። የትኛውም ሰው ሀብታም እሆናለሁ ብሎ አይደለም የሆነን ስራ የሚጀምረው። ስለዚህ ፈጣሪ ግን ብሎለት መንገዶች ሲያሳካለት ትልቅ ቦታ ይደርሳል ማለት ነው። እና ሩታዬ ለማንኛውም በሀሳቤ ከተስማማሽልኝ ነገ እሄዳለሁ፣ ነገሮችን እናስተካክላለን። ዛሬ ምን ያህል ዓመት ደግሞ በግላችን ሄሊኮፕተር የማደርስሽ ይሆናል ቡታጅራ ማለት ነው። ስለዚህ በቀጣይ እንግዲህ አይታወቅም እንግዲህ ቡታጅራ የምንገናኝባቸው ነገሮች ብዛት ሊሆኑ ይችላሉ። እሱንም ጉዳይ ነው ላስተካክል የሚሄደው። ሩታዬ ከመውለዷ በፊት መሆን ያለበት ነገር አለና እዛ ማስተካከል አለብኝ በቅድሚያ። እዛ አስተካክል ከመጣው በኋላ ብቻ ብዙ ሰርፕራይዞች ይኖሩናል። ፈጣሪ ከተልህ በሉኝ እና ሩታዬ በጣም ወድሻለሁ፣ አከብርሻለሁ። ይቅርታዬንም ስለተቀበልሽ ደስ ብሎኛል። ጨርሻለሁ። እስከዛ ማውራት ትችያለሽ ከወዲንስ ጋር። እሺ ቆይ እንዳትሄድ። ለምን? ቆይ እንደ እነዚህ ላነሳሳ እኮ እግርሽን ያጠብኩበት ምናምን። እሺ እንግዲህ ጋይስ ይቅርታውን ተቀብያለሁ፣ እግሬንም ተጠብያለሁ። ግን ደግሞ በቃ 15 ቀን በሙሉ ሊቆይ ነው። ምንም ማድረግ አልችልም። ተስማምቻለሁ ማለት ነገሩን ነግሮኛል። በመጀመሪያ ማለት መሄድበትን ጉዳይ አውቄያለሁኝ። ግን ደግሞ 15 ቀን ሙሉ መሆኑ ደግሞ አስደበረኝ። 15 ቀን ሙሉ ቆይቶ ሲመጣ አስባችሁታል? ግን ይደብራል። ከሱ ጋር የሚሄዱ ጓደኞችም አሉት እና ቤት ብቻዬን ነው የምቆየው። ጭር ይላል ምናምን። በእርግጥ ሰው አይጠፋም፣ ግን እንደሱ የሚሆንልኝ የለም። ስለዚህ ትንሽ ይደብረኛል እና ግን እናንተ ስላላችሁም እጽናናለሁኝ። ኮሜንት አደረጉልኝ ያላችሁ ምናምን። ከቻልኩኝ ቪዲዮ ሰርቼ ፖስት አድርግላችኋለሁ። ካልቻልኩም እንግዲህ አልቻልኩም፣ ሞክራለሁ። ግን ለመስራት ምናምን ሞክራለሁ። ምን እያለቻችሁ ነበረ ፋሚሊዎች? ባይዘዌ በዛው አጋጣሚ ቡታጀራ ላይ ሰርግ አለ። የማን ሰርግ እንደሆነ አልነግራችሁም። እዛ ስሄድ ነው ማሳያችሁ። ቡታጀራ ላይ በዛውም ሰርግ አለ። የራሴን ጉዳይ ለማስተካከል ነው የምሄደው። በዛው ግን ሙሉ ፋሚሊ እምረውሎብን ጋሽዬ፣ እኔ፣ ኤፍሬም፣ ሃይሚ ተሰብስበን እንመጣላችኋለን። እንዲህ ሰብሰብ ብለን ከመጣን ቆይተዋል። እንግዲህ እሺ፣ ለማንኛውም እዛም አሪፍ ጊዜ እናሳልፋለን ብዬ አስባለሁ። እንዴ ማማ ደበረሽ እንዴ? አይደለም። እና ከራሴም ጉዳይ ባለፈ ሌላም የሄድበት ፕሮግራም አለ። ለማንኛውም
እንዳይደብርሽ ሩታዬ። እኔ ከደበረሽ ማለት ነው የእውነት ነው የምልሽ ሁሉንም ነገር ትውት አድርጌ ተወውና መሄዱንም ምኑንም ከዛ በቃ እዚሁ እቀመጣለሁ። ይሄ ነው የሚያስማማሽ? እና ታዲያ ፈታቢያ ታዲያ እሺ። ኩርፊያሽንም አልችለውም እንግዲህ እንዲህ ከዚህ በላይ ምን ታኮርፊያለሽ? ይቅርታ እሺ። እዚህ ጋር ክትባት ተወግታለች እና ለዛ ነው ያማል። የእውነት ይደነዝዝሻል ብላኛለች እሷ ዶክተሯም። እንግዲህ ለትንሽ ጊዜ ነው ሩታዬ፣ እናልፈዋለን። አንዳንዴ የጋራ ነው ህማችን። እሺ እኔና የሩታና ያንቺ ብቻ ሳይሆን የኔም ነው። አንቺ ስታመም እኔም ያመኛል፣ ሲከፋሽ ይከፋኛል፣ ሲደብርሽ ይደብረኛል። እና ሩታ አረ ለምኑ ነው ያስቀው? እሺ ለማንኛውም ፈገግ በይ ብቻ አንቺ። ዋና በምንም ምክንያት ይሁን እኔ አንቺም ፈገግታ ነው የምፈልገውና አንቺ ብቻ ደስተኛ ሆኝልኝ የምፈልገው እሱን ነው። እና ለማንኛውም ፋሚሊዎቼ ሩታዬን ተንከባከቡልኝ። እዚህ ያላችሁ እየመጣችሁ ጠይቋት እና ጨርሻለሁ። እንግዲህ ሩታዬ የምትጨምሪው ነገር አለ? ጓደኛም አለኝ። እሺ እኔ የት አለች ጓደኛሽ? እንቹት እኔ ጋር ሁለት ጓደኛ አለኝ፣ ትልቅና ትንሽ። አንዷ ነች። ወይ ልጅነት ሩታ እኮ ገና ልጅነት ወራሽ አልጨረሰች ሲሆን እና አሁን እኔ እንዴት አድርጌ ሁለት ልጆችን እንደማሳድግ ትንሽ ሀሳብ እኔ ማሳደገው ለልጅ ሀሳብ ሆኖብኛል። እኔ ሀሳብ ሆኖብኛል። አስቡት፣ ይኸው ገና አሁን ባሻንጉሊት መጫወት ጀመረች ማለት ልክ እንደ ህፃን። አገባኝ እንኳን ጫወታለሁ መብቴ። እሺ ለማንኛውም ፋሚሊዎቻችን ስለታረቅን ደስ ብሎኛል። ሩታዬም ስለታረቀችኝ በጣም አመሰግናለሁ የኔ ፍቅር። እና ቤተሰብ የነበረን ቆይታ ይህንን ይመስል ነበረ። እንግዲህ በቀጣይ ቡታጅራ እንገናኛለን። መልካም ቆይታ ይሆንላችሁ። እኔም በድንገት በአስማት ልመጣ እችላለሁ፣ አይታወቅም። ሩታ እግዚአብሔርን ተሳስተሽ እንዳታረጊው፣ በአስማት ተሳስተሽ እንዳታረጊው ሩታ። እውነት የማይሆን እንዳንገባ በኋላ ደግሞ ፕሌን ጋዝቼ እመጣለሁ። አይ የምሬ ነው፣ ይቀሉ ቀልድ ነው። ግን ደግሞ አይቻልም መምጣት። እሺ አይቻልም፣ አይፈቀድም። ከፈለሽ ከትንሽ ጊዜ በኋላ መምጣት ማይሄድም መምጣትም እንችላለን። አሁን ግን ባለሽበት ሁኔታ አቺም ለምን መንገዱ አንደኛ ፒስታ ነው፣ ላንቺ አይሆንም። በጣም ያስጠላል። እዚህ ራሱ በእኔ መኪና ሆነሽ እንዴት ነው የምትሳቀቂው? ከዚህ ሁሉ ቢቀርብሽ ይሻላል። እና ቤተሰቦቼ በጣም እንወዳችኋለን፣ እናከብራችኋለን። መልካም ቆይታ ይሆንላችሁ። ባይ